JLN TV ወርልድዋይድ በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎችም ይደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። JLN TV ወርልድዋይድ ማን ነው ታምራትን የሚያደርገው? መጽሐፍ ቅዱሳችን ስንመለከት ዘጸአት ምዕራፍ 7 ቁጥር 9 ላይ እናነባለን። ዘጸአት ምዕራፍ 7 ቁጥር 9 ፈርዖንም ታምራትን አሳዩኝ ሲላችሁ አሮንን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። እዚህ ላይ ምንድነው ለሙሴ የሚናገረው? ሙሴን እግዚአብሔር ጠራው። ምን እንዲያደርግ? እግዚአብሔር በሙሴ እንዲሰራ እግዚአብሔር የሚገለገልበት ሰው የሚጠቀምበት ሰው ሊያደርገው እግዚአብሔር የሰማይን አምላክ የኔና የናንተ አባት እግዚአብሔር ሙሴን ከግብጽ እንዲያወጣለት አንድን ህዝብ አንድን ኔሽን ሃሌሉያ አንድን ህዝብ አንድን ኔሽን ከግብጽ እንዲያወጣለት እግዚአብሔር ሙሴን ጠራው። ሙሴን ሲጠራው የሰጠው ነገር አለ እንዲጠቀምበት እንዲገለገልበት ወይም ደግሞ ታምራትን ለማድረግ በትር ሲሰጠው እንመለከታለን። ለዚህ ነው 7:9 ላይ ምን ይላል? ፈርዖንን ታምራትን አሳዩኝ ሲላችሁ አሮንን በትርን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። በዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ ያለው ነው። ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው። እርሱን አይታችሁት ከሆነ የጻፍኩትን ከሰማይ እንጀራን የሰጣችሁ ማን ነው የሚል ነው። ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። አይሁድ ጌታን ኢየሱስ ክርስቶስን ምልክት አሳየን የሆነ ነገር አድርግ ይሉታል ወይም እንጀራ እንደሰጣቸው በቃ ስለ ሙሴ ነው የሚናገሩት። በፊታቸው ያለው ጌታ ሙሴን የላከው ኢየሱስ ከነሱ ጋር ነው። ሙሴን የላከው ኢየሱስ ሙሴን የፈጠረው ኢየሱስ ከነሱ ጋር ነው። ሃሌሉያ። ሙሴን የላከላቸው አምላክ ሙሴን የፈጠረው አምላክ ሙሴን ሚሽን የሰጠው አምላክ ኢየሱስ የናዝሬቱ ኢየሱስ ከነሱ ጋር ነው። እነሱ ስለ ሙሴ ነው የሚያወሩት። ለዚህ ነው ጌታ ኢየሱስ ምን አላቸው? ሙሴ አይደለም እንጀራ የምትሉትን ነገር የሰጣችሁ ይሄን እንጀራ የሰጣችሁ የሰማይ አባቴ ነው የሚላቸው። ሃሌሉያ። ታምራትን የሚያደርገው በሙሴ የሰራው በሙሴ ታምራትን ያደረገው እናንተን ከግብጽ ያወጣችሁ ቀይ ባህርን የከፈለው እግዚአብሔር ነው እያላቸው ነው። እግዚአብሔር እሱ ብቻውን አምላክ ነው። ታምራትም የሚያደርገው ራሱ እግዚአብሔር ነው። ኢየሱስ ማላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ሃሌሉያ። እግዚአብሔር የፈለገውን ነገር መጠቀም ይችላል። እንጀራ የሰጣችሁ ሙሴ አይደለም ነው የሚለው። ከሰማይ እንጀራ የሰጣችሁ የሰማይ አባቴ ነው እንጂ ሙሴ አይደለም። ሰውየው ካለፈ በኋላ እንደዛ እኮ ነው የሚሉት። ለሙሴ ለጌታ ኢየሱስ እኮ ያሉት ያለው ሙሴ ታላቅ ነበረ እኮ ያሉት ነው። እኛ የሙሴ ደቀ መዛሙርት ነን ይሉታል። የማን? የሙሴ ደቀ መዛሙርት ነን። ግን እኮ ሙሴን የፈጠረው ኢየሱስ ነው። በጊዜው ግን ስለነበረ living move ወይም ደግሞ alive ስለነበረ አይቀበሉትም። this is the character of humanity ወገኖቼ። በጊዜው እግዚአብሔር ሰው ይልካል። መገልገያ መሳሪያዎች ነን እኛ። መጽሐፍ ቅዱሳችን ሁለተኛ ነገሥት ምዕራፍ 5 ቁጥር 10 ላይ እናወጣለን። ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ ስጋህም ይፈወሳል አንተም ንጹህ ትሆናለህ ብሎ ወደርሱ መልእክተኛ ላከ። ኤልሳ መጀመሪያ ከኤልያስ ጋር ሲጀምር ኤልያስ የዮርዳኖስን ውሃ በመጎናጸፊያ መታው ነው የሚለን።
የዮርዳኖስን ውሃ ኤልያስ በራሱ መጎናጸፊያ እንትን ከፍሎት ነው የተሻገረው። ዮርዳኖስን ከፍሎ ተሻገረ። ምንም ነገር እንደጸለየ አይናገርም እዛ ላይ። ነገር ግን ኤልሳ አሁን በብዙ ነገር ነው ያለው። የራሱ ነገር ገና አልጀመረም። ስለዚህ የኤልያስ ሲያደርግ ያየውን ነው በኤልያስ ሲያደርግ ባየው ነው የጀመረው። ምን አለ? መጎናጸፊያውን አነሳና ኤልያስ ከተወሰደ በኋላ የኤልያስ አምላክ እግዚአብሔር ወዴት ነው ብሎ የዮርዳኖስን ወንዝ መታው። ከዛ በኋላ ተከፈለና ተሻገረ። ሃሌሉያ! ለምን? ያየው እሱ ነው። ማስተሩ ወይም ጌታው ወይም ሲያገለግለው የነበረው ያ ታላቅ እግዚአብሔር ነብይ አሁን ሂዷል። የለም ሌላ ሶሉሽን የለውም። በቃ እግዚአብሔርን ለመስማት ገና ማለት እየሰማ ነው። ነገር ግን ያየውን ነገር ነው ያደረገው። በጊዜው ወዲያውኑ መጎናጸፊያውን አነሳ፣ ወንዙን መታው፣ ተከፈለ። ሃሌሉያ! የዮርዳኖስ ወንዝ ከሁለት ተከፈለ፣ ተሻገረ። ምንም ነገር ሌላ ነገር አላደረገም። ከዛ በኋላ ግን ወደ ኢያሪኮ ከተማ ሲገባ ሃሌሉያ! አሁን ምን እያለ መጣ? እግዚአብሔር ራሱ እየተናገረው ነው። ሃሌሉያ! የእግዚአብሔርን ድምጽ እየሰማ መጣ። ሃሌሉያ! ራሱ ማድረግ ያለበትን ነገር እንዳለ አዳዲስ ነገር ይመጣለት ጀመር። እግዚአብሔር እንደፈለገው መስራት ይችላል። ተመልከቱ፣ ሙሴ ከመጀመሪያ እስከ መጨረሻ በትር ነበር የሚጠቀመው። በትሯ እስከ መጨረሻው እሱ ወደ ጌታ እስኪሄድ ድረስ ወይም እስኪሞት ድረስ በስጋ እስኪያልፍ ድረስ የሚጠቀመው የነበረው አንዲት በትር ነው። ወደ ኤልያስ ስንመጣ ወደ ኤልሳ ስንመጣ ኤልሳ በጣም ብዙ ነገሮችን ተጠቅሟል። ወዲያውኑ መጥቶ በኢያሪኮ እባክህን ጌታ ሆይ ውሃችን ይጨነግፍብናል፣ ውሃው መራራ ነው፣ ምንጩ የሆነ ነገር ነገሩት፣ ማለት መርገም እንዳለ ነገሩት። ጨው አምጡልኝ አላቸው። ለምን? እግዚአብሔር ብሎታል፣ ጨው ጨምርበት አለው። ኤልሳ ቢናገር ውሃው አይፈወስም። ነገር ግን እግዚአብሔር አምላክ ስለተናገረ አመጣና ጨው ጨመረበት። ጨው ሲጨምርበት ውሃው ጣፈጠ ይላል። ምድሩ ተፈወሰ፣ ከርግማን ነፃ ወጣ። ለምን? እግዚአብሔር ብሏል። ሃሌሉያ! እግዚአብሔር የወደደውን ሚዲየም መጠቀም ይችላል። ለምን? በኋላ እናየዋለን። እግዚአብሔር የወደደውን ሚዲየም የወደደውን የመገናኛ መንገድ ይጠቀማል። የሚጠቀምበትን መንገድ ይጠቀማል። ወይም እግዚአብሔር ኮንታክት ፖይንት ይፈልጋል። ለምን? we don't know. this is spiritual ዓለምና መንፈሳዊ ዓለምና ስጋዊ ዓለም ሁለቱ የተለያየ ነው። ብዙ ባለጸጎች አሉ በምድር ላይ፣ ብዙ ሀብት ያላቸው ረፍት የሌላቸው፣ በሽተኞች መብላት ያልቻሉ፣ ያያዩት ብቻ አልፈው ጥለውት የሚሄዱ። እኔና እናንተ ግን በእግዚአብሔር መንፈስ ስንበረታ፣ በእግዚአብሔር ዓለም ውስጥ ሌላ ሰው በእግዚአብሔር ዓለም ውስጥ ስንገባ in the realm of God በምንገባበት ጊዜ we can be solution for others, millions. ለምንድን ነው የምናገረው ወገኖቼ? በእኔና በእናንተ እግዚአብሔር የሆነ ነገር ሲሰጠን ያንን የሚጠቀመው እግዚአብሔር ነው፣ የሚሰራው እግዚአብሔር ነው። ከሰማይ እንጀራን የሰጣችሁ ሙሴ አይደለም ያለው? ለዚህ ነው ኢየሱስ እግዚአብሔር የመናገሩ ምልክት እግዚአብሔር ያለው ቃል ሲፈጸም ነው። እንደገና ደግመዋለሁ። እግዚአብሔር እንዳለሽ፣ እግዚአብሔር እንደላከሽ፣ እግዚአብሔር እንደተናገረሽ፣ እግዚአብሔር ካንቺ ጋር እንደሚሰራ ምልክቱ እግዚአብሔር ባንቺ የሚሰራው ስራ ነው። የምትሰራው አንቺ አይደለሽም፣ አንተ አይደለም። ለምን እውሩን መሪ ፈልጎ ወደ ሰሊሆም ሲሄድ ምን ያህል ርቀት እንዳለው አናቅም። እንደዛ እንዲያደርግ ለምን አደረገው? የእግዚአብሔር መንገድ አካሄድና የሰው አካሄድ ፈጽሞ የተለየ ነው። ለዚህ ነው መጠንቀቅ ያለብን ወገኖቼ። በራሳችን እግዚአብሔር ሊሰራ ይፈልጋል። እንዲህ አድርግ ሲለን እንደው ይሄ ጥንቆላ ነው እንዴ እንላለን? ኖ፣ መጽሐፍ ቅዱስ እኮ ነው የሚነግረን። መጽሐፍ ቅዱስ እግዚአብሔር በወደደው መንገድ መጠቀም ይችላል እያለን እኮ ነው። ሃሌሉያ! በፈለገው በፈቀደው መንገድ መስራት ይችላል። ኤልሳ ከሞተ በኋላ እንኳን የሞተው ያ ሬሳው ሰው አስነሳ ይለናል መጽሐፍ ቅዱስ። why? anointing of God was there. so እዛ ሬሳ ላይ ከሞተው ከአጥንቱ ላይ በሚጥሉበት ጊዜ ያ የሞተ ሰው ተነስቶ መሄድ ጀመረ። ሃሌሉያ! ለምን? እግዚአብሔር ከቅባቱ ጋር ካስቀመጠው ግሎሪ ጋር ካስቀመጠው ክብር ጋር ኪዳን አለው። የሚሰራ አምላክ። ሃሌሉያ! የሆነ የሚያስቀምጠው ቅባት በአንተ ላይ የተቀመጠው ቅባት ከሙሴ ወስዶ ለሰባው ሰጣቸው እኮ ነው የሚለው። ካኒ ኢማጂን ለሰባው የሰጣቸው ከሙሴ ነው የወሰደው። ካንተ ያለው መንፈስ ወስጄ ለሰባው ሽማግሌዎች ሰጣለሁ ነው ያለው። ኢሳይያስ 38 ትንቢተ ኢሳይያስ 38:21
እግዚአብሔር ያድነኛል። ስለዚህ በእድሜያችን ዘመን ሁሉ በእግዚአብሔር ቤት ቅኔዎችን አውታር ባለው ዕቃ ዘምራለን ካለ በኋላ ኢሳይያስም የበለስ ጥፍጥፍ አምጥተው በእባጩ ላይ ይለብጡት እርሱም ይፈወሳል ብሎ ነበረ። አያችሁ። ስለዚህ እግዚአብሔር የፈለገውን ሚዲየም ይጠቀማል። የፈለገውን ነገር ማድረግ ይችላል። ልክ እግዚአብሔር የፈለገውን ሚዲየም መጠቀም እንደሚችል ቢፈልግ እንጨት ቢፈልግ ውሃ አይተናል። መጽሐፍ ቅዱስ ጨው ተጠቅሟል። እግዚአብሔር ጭቃ ተጠቅሟል። የሰሊሆም መጠመቂያ ውሃ ተጠቅሟል። እግዚአብሔር የፈለገውን መጠቀም ይችላል። የሰው ጥላ ተጠቅሟል። ጨርቅ ተጠቅሟል። ጎልያድን ለመግደል የወንጭፍ ድንጋይ ነው የተጠቀመው። ጌታ ማነው? ዳዊት አይደለም ጎልያድን የገደለው። እንዴት አንድ ጃይንት እንዴት አድርጎ ዳዊት ይገለዋል? በተገዳደርከው በጭፍሮች አምላክ ስም እመጣብሃለሁ ነው ያለው። he knows ሲረግመው ራሱ በጎልያድ በአምላኮቹ ስም ነው የረገመው። ስለዚህ አሸናፊው ማን ነው? እግዚአብሔር ነው። ተሸናፊው ማን ነው? ሰይጣን ነው። በመካከል ሚዲየም አለ፣ ሰው አለ፣ በዚህም በዛም። ስለዚህ ቅዱሳን ወንድሞቼና እህቶቼ እንድንበስል ያስፈልጋል። ህይወት የሚሰጥ የእግዚአብሔር ልጅ ኢየሱስ ነው። መንገድ እሱ ነው። ህይወት እሱ ነው። ከሱ በቀር ሰው ወደ እግዚአብሔር መንግስት መግባት አይችልም።